ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ተመልካቾቻችን እንግዲህ እንደምንገኘው ሜሪት ሪል ስቴት ነው። እንግዲህ ስላለው ኢንፎርሜሽን በደንብ አድርጎ ሊነግረን ነው። በጣም አሪፍ ቦታዎች እንደሆኑ ሰምተናል ተመልካቾቻችን። ሞር ዲቴል ደግሞ ያለውን ነገር እንግዲህ አብረን እንሰማለን ማለት ነው። እንግዲህ አይታወቅም እኮ አይደለ? ከዚህ ቀሪያችን ደግሞ ማረፊያችን እዚህም ሊሆን ይችላል አይደለ? ስለዚህ እስቲ መልካም ነገር ጥሩ ነገር እንደምነግረን ተስፋ እናደርጋለን። ስምህ ማን ልበል? ይቅርታ። ትንሳኤ ግርማ እባላለሁ። የሜሪት ፕሮፐርቲ ሴልስ ማናጀር ነኝ። እንኳን በደህና መጣችሁ፣ እንኳንም ደስ አላችሁ ማለት ፈልጋለሁ። በእርግጠኝነት ደግሞ ማረፊያችሁ ይሆናል ብዬ አስባለሁ። ሜሪት እንግዲህ አሁን ላይ አራዳ ፓርክ የሚሰኘው ሳይታችን ላይ ነው እየተገናኘ ነው ከእናንተ ጋር ማለት ነው። ያ ማለት አራዳ ፓርክ ፊት ለፊት ላይ የሚገኘው ሳይታችን እንደማለት ነው። ሜሪት አራዳ ፓርክ ብለን ነው የምንጠራው ማለት ነው። በዚህ ሳይታችን ላይ እንግዲህ ሚክስድ ዩዝ አፓርትመንት ነው እየሸጥን የምንገኘው። አጠቃላይ 4040 ካሬ ላይ ነው የሚያርፈው ማለት ነው። በዚህ 4040 ካሬ ላይ እንግዲህ ከግራውንድ ጀምረን እስከ አራተኛ ፎቅ እስክንመጣ ድረስ ያለውን ኤሪያ ሙሉ ለሙሉ ኮሜርሻል ኤሪያ ነው የሚሆነው። ያ ማለት ሞል ስታንዳርዱን የጠበቀ ሞል ይሆናል ማለት ነው። በታች በኩል ደግሞ ሁለት ቤዝመንቶችን ከግራውንዳችን ወደታች ሁለት ቤዝመንቶችን ይይዛል። ከአምስተኛ ፍሎር ጀምሮ 6 እና 7ን ዌልነስ ሴንተር እና ሬዚደንሻል የሪዘርቭድ ፓርኪንግ ኤሪያዎችን ነው የሚይዝልን ማለት ነው። የእሱ ሀሳቡ ወይም ሚድል ላይ ያደረግንበት ሀሳብ ምንድን ነው? ኮሜርሻል ሳይድን ከሬዚደንሻል ሳይድ ሰፓሬት ለማድረግ ማለት ነው። አንደኛ ከአውቶራይዜሽን አንጻር ነው። አውቶራይዝ ያልተደረገ ሰው ወደ ሬዚደንሻል ሳይዶቻችን መሄድ እንዳይችል የሚያስችለን ነው። ወይም ኮሜርሻል ላይ ሊገበያ የመጣ ሰው ወደ መኖሪያ ቤቶቹ እንዳይሄድ የሚያስችለን አይነት ሰፓሬሽን እንዲኖረው ያደረግንበት ሁኔታ ነው ያለው። ቤቶቻችን የሚጀምሩትኝ ከ8ኛ ፎቅ ጀምሮ እስከ 24ኛ ፎቅ ድረስ ነው የሚሄዱት ማለት ነው። ትልቁ ነገር እኛ ጋር ስትመጡ የምታገኙት ነገር የመጀመሪያው ነገር ሎኬሽናችን ነው ማለት ነው። ያለንበት አራዳ ፓርክ ወይም ደግሞ በድሮ ስሙ ኦሪ መከንቱ ይባል የነበረው ሎኬሽን ላይ ነው። ከሎኬሽን ዋይስ ስናይ ምናልባት ብዙ ቦታዎች ላይ ሎኬሽን ሲባል ሰምታችሁ ሊሆን ይችላል። እኛ ግን ያው ከከተማ መሀል ከተማ ላይ ነው፣ ፕራይም የሚባል ሎኬሽን ላይ ነው። የፒያሳን እና 4 ኪሎ መሀል ላይ ነው የሚገኘው ይሄ ሳይታችን ማለት ነው። ያ ማለት ልክ ከኛ ሳይት ስትወጡ በግራ በኩል አድርጋችሁ በኤሊያና ሞል አድርጋችሁ ወደ ቸርችል ጎዳና መሄድ የምትችሉበት አንድ ሮድ አክሰስ አለው። በዛው በተጨማሪ ደግሞ ቀጥታ አድርጋችሁ ወደ መርካቶ ተክለ ሃይማኖት መሄድ የምትችሉበትን ነው። ወደ ቀኝ ደግሞ መታጠፍ ከቻላችሁ ደግሞ ወደ ፒያሳ መሄድ የሚያስችል ጥሩ የሚባል የሮድ አክሰስ አለው ማለት ነው። በተጨማሪም ደግሞ በአዋሪ በኩል አድርጋችሁ ወደ መገናኛ ከእንደገና ደግሞ ወደ ካሳንችስም አርግታችሁ ደግሞ ቦሌ ሮድ መሄድ የምትችሉበትን ፕራይም የሚባል ሎኬሽን ላይ ነው ማለት ነው። ሎኬሽን ስንል የመጀመሪያው ሮድ አክሰስ ነው ማለት ነው። በሁለተኝነት ደረጃ ደግሞ የእኛ ሎኬሽን ላይ ምናልባት ይደገማል ብዬ የማላስበው ነገር ሳይቶቻችን በሁለት ወይም ደግሞ ከዛ በላይ በሆኑ ፓርኮች የተከበበ መሆኑ ነው። በፍሮንት በኩል የአራዳ ፓርክ ያ ማለትም ከመኮንን ድልድይ ጀምረን እስከኛ ሳይት ድረስ የወንዝ ዳርቻውን ፕሮጀክት ይዞ የተሸፈነ ኤሪያ ሲሆን በጀርባ በኩል ደግሞ ፍሬንድሺፕ ፓርክ ወይም ደግሞ ወዳጅነት ፓርክ 1 እንዲሁም ቁጥር 2ንም ጨምሮ ከላይ ደግሞ ዩኒቲ ፓርክንም በስፋት ስፔሻሊ ደግሞ ፍሎር ላይ ከፍ ያሉ ክላይንቶቻችን ደግሞ በደንብ ያንን ቪው ማግኘት የሚችሉበት ነው። ሸራተን ሆቴል፣ አምባሳደር ፓርክ ድረስ ሰፋ ያለ አድማሱን ሰፋ ያደረገ እይታ በደንብ ማግኘት የሚችሉበት ሳይት ነው ማለት ነው። በጣም አሪፍ በጣም የሚገርም ቦታ ነው። ሞር ደግሞ ሂጄ ይመስለኛል በጣም አሪፍ ቦታ ነው። እንግዲህ መሀል ከተማ በዛውም ደግሞ ከተማችን በጣም የተዋበች እንደሆነ ማየት የምንችለው በአይን የሚታይ ነገር ነው እና በጣም አሪፍ ቪዎች አሉት እንዳልከን ከተማ በጣም በቃ ለፈለክበት ቦታ ደግሞ መንቀሳቀስ የምትችልበት ቆንጆ ቦታ ነው። ሞር ደግሞ በአካል ሄደን እናየዋለን ተመልካቾቻችን፣ እናንተ ማሳያቸዋለሁ። ምናልባት ግን የቤቶቹ ስፋት ባለ 3 ይኖሩታል እና ያለው የቤቶቹ ካሬ ስፋታቸው ወይም ደግሞ አፓርታማ ሊደረጋ እንዳልከኝ የገበያ ማዕከሎች አሉት፣ ብዙ ነገሮች ፓርኪንግም ደግሞ እንደዛው ቤዝመንት አለው፣ ብዙ አክሰሰሪዎች አሉት እና ከዚህ ውጭ ደግሞ ምናልባት ሌላ አዳዲስ ነገሮች ካሉት ምናልባት ለየት የሚያደርገው እንግዲህ ሜሪት ሪል ስቴትን ነገር ካለ በትነግረኝ ደስ ይለኛል። ብዙ የምንሰማቸው የተገነባሉ ብዙ ትልልቅ ሪል ስቴቶች አሉና ምን አይነት ነገሮች አሉት የሚለው ነገር ምናልባት ብትነግረኝ ደስ ይለኛል።
እኛ ጋር እንግዲህ ፉሊ ለሬዚደንሻሎች የተዘጋጀ ከፓርኪንጉ አንድ ስቴፕ ከፍ ያለ የአሚኒቲ ሴንተር ይኖረናል ማለት ነው። በዚህ አሚኒቲ ሴንተራችን ላይ የመጀመሪያው የጂም እና የስፓ አገልግሎቶች የምንሰጥበት እንዲሁም ደግሞ ኢንዶር የሆነ የመዋኛ ገንዳ ይኖረዋል ማለት ነው። ከዛ ባለፈ ያው ስትኖር እንደ ሀበሻም እንደሌላው ማህበረሰብ የተለያዩ ኢቨንቶች ይኖሩባል። ልደት፣ ሀዘን፣ ደስታ የምንላቸው ነገሮች ማለት ነው። እነሱን የምናዘጋጅበት ደግሞ ራሱን የቻለ አዳራሽ ይኖረናል። ከዛም በተጨማሪ ከአዳራሹ ጋር ተያይዞ ደግሞ ኮሚናል ኪችን የምንለው ማለት ነው ለኢቨንቶች የምናዘጋጅበትንም ኪችን እንዲሁ አንድ ላይ የሚይዝ ይኖረዋል ማለት ነው። ከዛ ባለፈ ያው ሎኬሽናችንም ውሃ ያለበት ኤሪያ እንደሆነ ይታወቃል። የከርሰ ምድር ውሃ ሙሉ ፊልትሬሽን ሲስተሙንም ቤዝመንት ላይ ያካተተ ይህንንም በአንድ ላይ ገንብተን ለደንበኞቻችን የምንሰጥ ነው የሚሆነው። ከራምፕ በተጨማሪ ደግሞ የካር ሊፍትንም እንዲሁ ያካትታል ማለት ነው። ከዛ ባለፈ ደግሞ በቅርብ ርቀት ውስጥ ለህፃናት መጫወቻ ስፍራ የሚሆኑ ቅድም የጠቀስኳቸው ሁለቱ ፓርኮች ላይ በስፋት አሉና አውትዶር የሆኑ ፕሌግራውንዶች በቅርበት መገኘታቸው፣ ከዛ ባለፈ ደግሞ በቅርበት የግልም ሆነ የትልልቅ የመንግስት ተቋማቶች ያሉበት ኤሪያ መሆኑ እንዲሁም ደግሞ ለህፃናቶችም ትምህርት ቤቶችም የግል ትምህርት ቤቶች ብትል እነ ሊሴ ገብረ ማርያም የተለያዩ ትልልቅ ትምህርት ቤቶችን መጥራት ይቻላል። በቅርብ ርቀት ውስጥ መኖሩ ደግሞ ያው እንደ ቤተሰብም እና ኢንቨስትመንት ለሚመጡ ደንበኞቻችን አድማሱን ሰፋ ያደርግላቸዋል ብዬ አምናለሁ እና በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ድረስ ነው እንዳጠቃላይ ይዘን የተገኘ ነው ማለት ነው። እኛ ጋር ሲመጣ ምንድነው ቤዚኩ ነገር የሚገኘው በተመጣጣኝ ካሬ ላይ ትክክለኛ የመኖሪያ ይዞታቸውን የጠበቁ ቤቶችን ነው እየሸጥንም ያለ ነው ማለት ነው። ያም ስንል ምንድነው በባለ 1 መኝታ ሲሆን 49 ካሬ ነው የሚሆነው። በጣም በቂ የሚባል አይነት ባለ 1 መኝታ ነው። ፈንክሽናሊቲው ሰፋ ያለ ነው የሚሆነው ማለት ነው። የባልከኒ አማራጮች በስፋት ያሉት ነው። በመኝታ ቤቱም በኩል በሳሎን በኩል ባልከኒዎች ያሉት ነው። ባለ 2 መኝታችን ላይ ስንመጣ ደግሞ 95 ካሬ ነው የሚሆነው ማለት ነው። ተጨማሪ አንድ ኮመን ባዝሩምን ይዝና ማስተሩ ደግሞ የራሱን ባዝሩም ያለው ይሆናል ማለት ነው። እሱም በሳሎን በኩል ባልከኒው እይታው ቀደም ወደ ጠቀስናቸው ወደ አራዳ ፓርክ እንዲሁም ደግሞ ወደ ፍሬንድሺፕ ፓርክ የሚያደርግ ነው የሚሆነው ማለት ነው። ለየት ያለ ደግሞ ያለው ባለ 3 መኝታችን ላይ ነው። የባለ 3 መኝታችን ከ3 መኝታ ቤት በተጨማሪ የሰራተኛ ወይም የረዳት ክፍልን ይዝና ተጨማሪ ደግሞ የጋራ መታጠቢያ ለሷና ሳሎን ላይ ለሚኖርን እንግዳ ቆንጆ የሚባል የመታጠቢያ ይዞታን ይይዛል ማለት ነው። እዛ ላይ ደግሞ አንድ ሰርቪስ ኳርተር የሚባል ኮንሰፕትን ተጠቅመናል። ያ ማለት ከመኖሪያ ኤሪያውና የሰርቪስ ኤሪያውን ለብቻ የማድረግ ስራ። ያም ስንል ሜድሷ የምትኖርበት ኤሪያ ለኪችን እና ለነዚህ ለላውንደሪ ኤሪያዎች ቀረብ ያለ ሆኖ የመኖሪያ ኤሪያ ደግሞ ፕራይቬቲውን በደንብ እንዲጠብቅ ተደርጎ ነው ዲዛይን የተደረገውና ከዲዛይን አንጻር በጣም ቆንጆ የሚባል ከተማውንም ይመጥናል የሚባል አይነት ዲዛይን ይዘን መተናል። በእርግጥ የእናንተም ደንበኞች ወይም ተመልካቾች ደግሞ ይወዱታል ብዬ አስባለሁ። በደንብ አድርገህ ነው ነገርከን። በጣም እናመሰግናለን። ስራት ለመናገር በጣም ቴንኪው። እናንተ ማክበራችሁ ጊዜ ጠርታችሁ ብዙ ነገሮች ስለነገርከን እናመሰግናለን። ሞር ደግሞ ቦታው ያው ባዩ ደስ ይለኛል። እናም ደግሞ ስለ ክፍያው አንዳንድ ነገር ብትለን ደስ ይለኛል። ከስንት ብር ጀምሮ ነው ክፍያው? ያው ትልቁ ነገር እሱ ነው። ከስተመሩ ደግሞ ያው ቻሌንጅ የማያደርግበት መንገድ ከአቅሙ አንጻር አከፋፈሉ ምንድን ነው? የመጀመሪያው ክፍያ እንዴት ነው የሚሆነው? ለተመልካቾች የምንቀይለትም እንደዚህ ጥያቄዎች ይጠይቁ ይችላሉ ብዬ የማስባቸው ነገሮች ናቸው። ሞር ደግሞ እንዴት የተመልካቾቻችን መጠየቅ መፈለጉት እኛም ጠይቀን ያልተመለሰላችሁ ነገር ካለ እኛ የራሳችን ስቤት ነው የምንጠይቀው። በዚህ ስልክ በየደወላችሁ መጠየቅ ትችላላችሁ ተመልካቾቻችን። እስቲ ስለሱ አንዳንድ ነገር በላይ እሺ አሁን ላይ እየሸጥን ያለ ነው እንግዲህ የዲስካውንት ፌዝ የመጨረሻ የማብቂያው ላይ ነው። ለጥቂት ቤቶች የወጣ የዲስካውንት ዋጋ ነው አሁን ላይ የምጠቅስላችሁ ማለት ነው። ያ ማለት በባለ 1 መኝታችን ላይ ከ771 ሺህ ብር ጀምሮ ነው እንግዲህ በቅድመ ክፍያ ደረጃ እያስከፈለን ያለ ነው። ምናልባት የኛ የአከፋፈል ሂደት ደግሞ ታይም ቤዝድ ሳይሆን ግንባታውን ተከትሎ ወይም ኮንስትራክሽን ቤዝድ የምንለው ነው። ቅድም የጠቀስኩላችሁ የውል ማሰሪያ የሆነና ቀሪ ፔመንቶቹን ደግሞ በግንባታ ሂደት መሰረት እያዩ እየተመለከቱ ለውጦችን እየተመለከቱ የሚከፍሉበትን በ3 ዓመት ውስጥ ደግሞ አጠናቀው የሚከፍሉበትን አማራጭ ነው ማለት ነው። ከዚህ በተጨማሪ አሁን ቅድም ከጠቀስኩላችሁ በተጨማሪ ደግሞ እንደ ደንበኞች እንደሚከፍሉት ይመጣንም የተለያዩ ዲስካውንት ኦፈሮችን ይዘን መተናል ማለት ነው። ያ ማለት አንድ ደንበኛ 100% እከፍላለሁ ካለ የቤቱን 70% ነው የሚከፍለው ማለት ነው። ያ ማለት 30% እውነተኛ ቅናሽ ነው የምናደርግለት ማለት ነው። ጠቅላላ ዋጋው የአንዱ ቤት 5 ሚሊዮን የነበረ ከሆነ የእሱን 70% ሲከፍል ማለት አሁን ለምሳሌ ባለ 1 መኝታችን
49 ካሬ ነበረው። ጠቅላላ ዋጋው 70% ማለት 3.6 ሚሊዮን ይሆናል ማለት ነው። ያ ማለት 30%ን ኦፍ ተደርጎለት ማለት ነው። ይሄ እውነተኛ የሆነው ቅናሽ ነውና አሁን ላይ እየሸጥንበት ያለነው የዲስካውንት ኦፈራችን ነው ማለት ነው። እንዲሁም በባለ 2 መኝታው ላይ ስንመጣ ደግሞ ለሱ ደግሞ 10% ቅድመ ክፍያ ለሚከፍሉ ደንበኞቻችን ከ997 ሺህ ብር ጀምሮ ይሆናል ማለት ነው። በባለ 3 መኝታው ላይ ደግሞ ከ1 ሚሊዮን 300 ሺህ ብር ጀምሮ እንደሚከፍሉት መጠን ቅናሾችንም በይበልጥ እየሰጠን ምናልባት ትኩረት እንዲያደርጉበት የምፈልገው ደግሞ በጣም ለአጭር ጊዜና ለተወሰኑ ቤቶች የወጣ የሰከንድ ራውንድ የዲስካውንት ኦፈራችን ነው ማለት ነው። ስለዚህ ቶሎ መጠቀም እድል ይኖርብናል ማለት ነው። ቶሎ ወደ ቢሮአችን መጥተው ያሉትን ነገሮችም ማወቁ የተሻለ ነው ብዬ አስባለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። ሞር ደግሞ ቦታው ላይ ሄደን እናያለን። እንግዲህ ዛሬ የመልስ ፕሮግራማችን ነው። ማታ ላይ ቶሎ መዘጋጀት አለብን። ስለዚህ ቦታውን እናየውና በዛው እንሄዳለን። እንግዲህ እግዚአብሔር ፈቀደ ደግሞ እኛም ደግሞ ከቤት ውስጥ ለመቀላቀል እንሞክራለን። እግዚአብሔር ይርዳን ሁላችንም አይደለ? ተመልካቾቻችን እናንተ ደግሞ እንግዲህ መግዛት ሀሳብ ካላችሁ ወንድነው ብራችሁን የተላርከው ኢንቨስት ላድርግ ኢትዮጵያ ላይ ቤት ገዝቼ መኖር እፈልጋለሁ፣ ሱቅ ገዝቼ መኖር እፈልጋለሁ የምትሉ ሰዎች እንግዲህ ለእናንተ ትልቅ እድል ነው ይዘንላችሁ እየመጣ ያለ ነው እና የደውላችሁ ኢንፎርሜሽን የጠየቃችሁ ማውራት ትችላላችሁ ማለት ነው። ቦታውም በጣም አሪፍ ቦታ ነው። ለእናንተ ላይ ነገርም እንግዲህ በጣም የሚያጓጓ ቦታ ነው ተመልካቾቻችን። ስለዚህ ያን ነገር እንግዲህ እናንተ ምርደኛ ስለሆናችሁ መጠቀም ትችላላችሁ ማለት እችላለሁ። ሄደን ደግሞ እስቲ ቦታውንም ተመልካቾችን ለራሳችን እንየውና እዛ ደግሞ ሄደን ደግሞ መልስ ፕሮግራማችን እንታደማለን። አመሰግናለሁ። ተጣጣል በዘው እሺ፣ አመሰግናለሁ። እሺ፣ ቴንክ ዩ። እንግዲህ ቦታው በጣም የሚያምር የሚገርም ቪው ያለው ቦታ ነው። ኦልሞስት ይሄ የወንዝ ልማቱ ነው ፊት ለፊት ማለት ነው። እንግዲህ ከህንጻው ፊት ለፊት እንግዲህ የወንዝ ልማቱ ነው። ፍሬንድሺፕ አለ። እንግዲህ ወደ ፒያሳ አራዳ ፓርክ ያልነው ቅድም ይሄኛው ነው። ጀርባችንን ደግሞ ለፍሬንድሺፕ ላይክ እንደ ህንጻው ነው አቋቋማችንም ያለው ማለት ነው። ስለዚህ ሁለቱንም ቪው የሚያገኝበት ኤሪያ ነው ማለት ነው። እንግዲህ ሌላው አንድ ጥሩ ኒውስ ይዤላችሁ ነው እዚህ ቦታም የተገኘ ነው ማለት ነው። ሶ ኦልሞስት እዚህኛው አፓርትመንት ላይ እየገዙ ያሉ ደንበኞች አሉ፣ የገዙም አሉና አሁንም ለመግዛት የሚያስቡ ደንበኞች ደግሞ በተጨማሪነት እንደ ኢንቨስትመንት ጥሩ ገንዘብ ማግኘት የሚችሉበትን እንግዲህ አሁን ላይ ተክለ ሃይማኖት ላይ በጣም ቆንጆ የሚባል ደረጃ 1 የሆነው መንገድ ላይ ሱቅ ሪሊዝ እያደረግን ነው። ትልቅ ኮሜርሻል ሞል ነው እዛ ጋርም እየገነባን ያለ ነው እና እንግዲህ እሱንም በስፋት ደግሞ ቢሮአችን መጥተው ያሉትን መረጃዎች ወስደው መግዛት የሚችሉበትን ኦፕሽኖችም እንግዲህ እንደ ሰርፕራይዝ ጭምር ለመናገር ነው እዚህ ድረስ ይዣችሁ እናንተን የመጣሁት ማለት ነው። ስለዚህ አማራጭ ነው እንግዲህ እዛም ደግሞ ሱቆች አሉ ማለት ነው። እዛ ላይ ደግሞ አነስተኛ ከ21 ከ20 ካሬ እና ወይም ከ21 ካሬ ጀምሮ እንደ ደንበኞች ፍላጎት መሰረት ትልልቅ ካሬዎችን የያዘ ቅድም እንዳልናችሁ እዚህ ላይ ከሚኖረን በተሻለ መልኩ ጥሩ ኮሜርሻል እዛ ላይ ማግኘት የሚችሉ ነው የሚሆነው። መሀል መርካቶ ወይም ተክለ ሃይማኖት ላይ ነው እንግዲህ ቤተክርስቲያኑ አካባቢ ጋር ዋና አስፋልት ዳር ላይ ያረፈ ሳይት ነው ማለት ነው። በጣም ደስ ይላል ተመልካቾቻችን። ይሄ በጣም አሪፍ የሆነ ዜና ነው። ሞር ደግሞ እዛ ሄደን በደንብ አድርገን እናየዋለን። ያው ዛሬ እኛም ቸኩለናል ወደ እነሱ ጋር ለመሄድ። ሞር ሌላ ጊዜ ደግሞ በደንብ እናያለን። ግን ስለዚህ ኢንፎርሜሽን እኛም በደንብ አድርገን እንጠይቃለን። እናንተ መጠየቅ የምትፈልጉት ሰዎች ደግሞ በዚህ በመተንሱ ቁጥር እየደወላችሁ መጠየቅ ትችላላችሁ። ኦልሞስት ስራው ተጀምሯል። ብር ተቀብለው አይደለም ስራ የሚጀምሩት በራሳቸው ባላቸው ካፒታል ነው ስራውን እንግዲህ እያስኬዱ ያሉት። ይሄ ደግሞ ማለት በጣም ትልቅ ነገር ነው ተመልካቾቻችን። ለኮንስትራክሽኑም እንዲሁም ለመረከብም ጊዜ እንደማይጎተት ማሳያ ነው እና ተመልካቾቻችን በጣም ደስ ብሎናል። ጥሩ ጊዜ እንዳሳለፈን ተስፋ አደርጋለሁ። እኛም እንግዲህ ያወጣንበት ደግሞ እግዚአብሔር በረዳን አቅም ደግሞ ሰል እንሞክራለን። እናመሰግናለን። በጣም እኔም አመሰግናለሁ። መልካም ጊዜ ይሁንላችሁ። አሜን አሜን። እሺ ቻው። ሰላም ስለሆነ ቴንክ ዩ። የእግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው
እንኳን ደስ ያላችሁ የእግዚአብሔር ፈቃዱ ለዚህ ካበቃችሁ የአብርሃም የሳራን ትዳር ያርግላችሁ ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው ወጣቷ አበባ እንኳን ደስ ያላችሁ እንኳን ደስ ያላችሁ መልካሙን ጋብቻ በመፈጸማችሁ ትዳራችሁ ይኑር እስከ ዘላለም እንደ ማቱሳላ እንደነ አብርሃም በሰማይ በምድር ከፍ ያርገው እግዚአብሔር እንደ አብርሃም ባርከው የሙሽራውን ዘር በሰማይ በምድር ከፍ ያርገው እግዚአብሔር እንደ ሳራ ባርከው የሙሽሪትን ዘር ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት አምላክ ይሙላበት ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት በሙሽሮች
ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአም ወይትመሐፀን ከይደከ ሰይጣን በኩል ዘቲ ቅድስት ቤተ ክርስቲያን ከይቱ ስሚ ማርያም ሲሆን ዓለም ዓለም እግዚአብሔር አምላክ ለዚህ ሰዓት፣ ለዚህ ሰከንድ፣ ለዚህ ጊዜ፣ ለዚህ ደቂቃ እንደዚህ አቆይቶ ላገናኘን አምላክ ክብርና ምስጋና ይግባው። እንግዲህ የእህታችን የወለተ ወልድ የወንድማችን የሰይፈ ገብርኤል ጋብቻቸውን ለመፈጸም ዛሬ መልሱን ሊያከብሩ መጥተዋል። እንግዲህ ደስታ ነው። እግዚአብሔር ያሳድግልን፣ የተባረከ ዘር ይስጥልን፣ የአባታችን የአብርሃምን የእናታችን የሳራን የአባታችን የዘካርያስን የእናታችን የኤልሳቤጥን ጋብቻ የባረከ የእናንተንም ጋብቻ ይባርክላችሁ። እግዚአብሔር እድሜ ጤና ይስጣችሁ። እንደዚህ ነው አባት እናት ማለት ወልዶ አሳድጎ አስተምሮ ለዚህ አቅመ አዳም ማድረስ ማለት እግዚአብሔር ይባርካት፣ እግዚአብሔር ይባርከው ማለት ነው። በእውነቱ እነሱም አባቶቻቸው ጥሩ አድርገው ወልደው አሳድገው ተቆጥተው አስተምረው እዚህ ደረጃ ያደረሱ እናቶች አባቶች አሉ። እነሱንም እግዚአብሔር ይጠብቅልን፣ ያሉትንም ይጠብቅልን። በዚህ ምድር ላይ ያረፉትን አባቶቻችን፣ እናቶቻችን፣ ወንድሞቻችን በአጸደ ነፍስ ያሳርፍልን። እግዚአብሔር የጋብቻውን አምላክ ይባርክልን፣ ፍሬያቸውን ይባርክልን፣ የተቀደሰ ዘር ይስጣቸው። እግዚአብሔር ይስጥልን። አባታችን ጸሎት ያደርጋሉ። ሰላም የዋለና አምላክ በሰላም እንዲያሳድረን ሀገራችን ኢትዮጵያን ሰላም እንዲያደርግልን የአብርሃምን የሳራን ጋብቻ ይባርክ አምላክ የልጆቻችንን ጋብቻ ይባርክልን፣ ይቀድስልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ኩኑ ፍቱሐነ ወንጹሐነ ኩኑ ፍቱሐነ ወንጹሐነ ይረሴነ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንተ እግዝእትነ ማርያም መሐረነ ክርስቶስ እንተ ማርያም መሐረነ ክርስቶስ እንተ ማርያም መሐረነ ክርስቶስ ወቶ ካፌ ንስሐ ስረይ ኃጢአት ወኃጢአተ ኩሉ ዝከ ማይሰራ ኃጢአት እግዚአብሔር ይፍታ። Hewlaga karu kalimo
ሰበራ ያምረናል በለው ዝና ክብር ያለው ዛሬማ ጫጉላሃል ባብሽተት ጨረቃ መስላ ቆማ ከፊት ያከናንብና ክንድህ ቀፋት ተዘናጋ ማንም አያልፋት ዝና ክብር ያለው ፕሮግራም ጠርተውን እድምተኛው በጣም እጅግ ብዙ በሆነ ሁኔታ መስተንግዶ ልዩ ነበር። እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። የሙሽሪት ቤተሰቦችን በጣም ነው የምናመሰግነው። ያው ይሄን የመሰለ ሸበላ ሰጣችሁንማ እናሳፍራችሁን ብለው አስደስተውናል። ያው ይታወቃል አይደል? ስታዩት ራሱ የመኳንንት ዘር ነው የሰጠናቸው። በዚህ ምክንያት ልዩ ሆኗል። እሷም የልዕልት ዘር ናት። አንክድም። እሱን በጣም ደስ ብሎናል። የሙሽሪትን ቤተሰቦች እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እሺ በቀጥታ የምንሄደው ወደ ምርቃት ስነ ስርዓቱ ነው። እንግዲህ ያው ይሄን ሰርግ ለየት የሚያደርገው ኢዮብ መስፍንና ረዴት ተስፋዬ ከልጅነት ጀምረው አብረው በትምህርት ቤት ተምረው ለዚህ ታላቅ ወግ ማድረግ የበቁ ናቸውና እግዚአብሔር ደግሞ ወልደው ከብደው ለማየት ያብቃል። ይሄ በጣም ለብዙዎች አርአያ የሚሆን ነገር ነው። ዛሬ ትላንት ጀምሮ ዛሬ በሚያልቅበት ህይወት ውስጥ ከልጅነት ጀምሮ እዚህ መድረስ ቀላል ነገር አይደለም። እጅግ በጣም እናመሰግናለን። ቀጥታ የምንሄደው ወደ ምርቃት ስነ ስርዓቱ ነው። እንግዲህ 3 ከሙሽራው 3 ከሙሽሪት ቤተሰቦች አሉ። አንዳንድ እያደረግን እናስመርቃለን ማለት ነው። ወንድሙ ሚዜው ይሄንን ቀን ቀድሶ ባርኮ በእውነት ይሄንን ዓለም ላሳየን ጌታ ክብር ምስጋና ይግባው። ይሄንን ድግስ ደግሞ ደግሰው ይሄንን የመሰለ ነገር አድርገው ለእናትየዋም ለአባትየውም ክብር ምስጋና ይግባችሁ። ልጆችም ደግሞ
ጋብቻቸውን ጋብቻ ያርግልን። በልጅ ይባርካቸው፣ በኑሮ ይባርካቸው፣ በጤናም ይባርካቸው። ይውለዱ ይክበዱልን፣ ለቁም ነገር ድረሱልን። ተባረኩ፣ ብሩክ ሁኑ። እወዳቸዋለሁ። በተረፈ ጊዜ ይሙላበት። እሺ የሙሽራው አባት ጋሼ አብዬ መስፍን አዘነ መርቀዋል። እስቲ ልል ብላችሁ እግዚአብሔርን አመስግኑ። ቀጣይ ደግሞ ጋሽ ተስፋዬ ይመርቃሉ የሙሽሪት አባት። ክብረት ይስጥልን። ለዚህ ቀን ለዚህ ሰዓት ላደረሰን ክብር ምስጋና ይገባዋል። ዋናው ነገር ጤና ነው። ጤና ይስጣቸው፣ ሀብት ይስጣቸው። የተባረከ የተቀደሰ የአብርሃም የይስሐቅ የያዕቆብን አምላክ የባረከ አምላክ እግዚአብሔር ይባርካቸው፣ እድሜና ጤና ይስጣቸው፣ ይውለዱ ይክበዱ፣ እኛን ያስጠሩን፣ ጤና ይስጣቸው። አመሰግናለሁ። እሺ እናመሰግናለን። የሙሽሪት አባት ጋሽ ተስፋዬ እግዚአብሔር ያክብርልን። ከዚህ በመቀጠል ደግሞ ሙሽራው እናት ወይዘሮ መሰረት ይመርቁልናል። ጤና እድሜ ይስጠን፣ ይባረኩ፣ ፍቅር እንደ ሸማ ያልብሳቸው። ጤና እድሜ ይስጥልን፣ ካለን አይለየን። እሺ የሙሽራውን እናት ወይዘሮ መሰረትን እናመሰግናለን። ከዚህ በመቀጠል የልዕልት ሙሽሪት እናት ወይዘሮ ሲሳይ አስፋውን ደግሞ እንዲመርቁ እንጋብዛለን። ወደ እናታችን። እሺ እንግዶቼ፣ በመጀመሪያ አክብራችሁኝ ወዳችሁኝ ፈልጋችሁኝ ስለመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ። ለመድኃኔዓለም ትልቅ ምስጋና አለ። የእውነት ነው የምላችሁ። እኔ አላውቅም፣ በእኔ አይደለም ይሄ የሆነው፣ በእኔ አይደለም። በቃ ፈጣሪ ሁሉ ነገር አስተካከለልኝ። እግዚአብሔር ይመስገን። በጣም እግዚአብሔርን አመስግኑልኝ። ልጆቼንም ወዳችኋለሁ። ለእናንተ ሲያንስባችሁ ነው ይሄ። እኔ ሁሉ ነገሬን ብሰጣችሁ ደስ ይለኛል፣ ግን እግዚአብሔር ደግሞ የጎደለውን እሱ ይሙላላችሁ። እሱ ነው ማድረግ የሚችለው። እኔ በቃ ምንም የምሰጠው ነገር የለኝም ከምስጋና በስተቀረ። እግዚአብሔር ያክብርልኝ። ወዳችኋለሁ። ጎረቤቶቼ ከአጠገቤ ሆናችሁ ሳትለዩኝ እኔን ላደመቃችሁኝ፣ ልጄን ለዳራችሁልኝ ጎረቤቶቼ ከስሬ ሳትለዩ የእውነት አመሰግናለሁ። ጓደኞቼ ሁላችሁ እግዚአብሔር ይስጥልኝ፣ መጨረሻውን ያሳምረው። እናት ልጇን በዚህ ልክ ስትድር ደስ ይላል አይደል? እውነት ነው። ጎረቤቶች፣ ጓደኞች እንዲህ አድምቀው የጓደኛቸው ልጅ ሲሸኙ ደግሞ ከምንም በላይ ክብሩ ለቤተሰብ በጣም የላቀ ነውና ይሄን ላደረጋችሁ፣ በዚህ ተሰብስባችሁ ይሄ ፕሮግራም እንዲያምር ላደረጋችሁ በአጠቃላይ በእውነት እኛም ደስ ብሎናልና ይሄ ጉርብትና ይሄ አብሮነት እስከ መጨረሻው እግዚአብሔር ያቆይልን፣ ሀገራችንን ሰላም ያደርግልን። ከዚህ በመቀጠል የሙሽራው አክስት ወይዘሮ ፀሐይ ደግሞ ይመርቁልናል። ወደ እሳቸው። እሺ እዚህ ላደረሰን እግዚአብሔር ይመስገን። ጋብቻቸው የአብርሃም የሳራ ይሁንላቸው፣ ይውለዱ ይክበዱ፣ እድሜና ጤና ይስጣቸው፣ ሀገራችንን ሰላም ያድርገን። አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ የመጨረሻውን ማሳረጊያ የሙሽሪት አያቷ አሉ በመካከላችን። ስለዚህ አቶ አስፋው ማሙዬ ማሳረጊያውን በአባቶች ነው አይደለም የሚያምረው? ማሳረጊያውን አቶ አስፋው ማሙዬና እናቲቱም አሉ አይደል? አዎ አሉ። ደግሞ የእሳቸውም ባለቤት እሳቸውም አያት እዚህ አሉ። ሁለቱ እንዲመርቁ እናደርጋለን። በሶስት ብለን ነበር፣ ባልና ሚስት አንነጣጥልም። አሁን ወደ አባታችን እንሄዳለን። ያደረሰን ጌታ እግዚአብሔር የተመሰገነ ይሁን። እነሱንም ሰላም ውሎ ሰላም እንዲገቡ ያድርግልን። ረድኤት በረከቱን ያድርግልን ይስጥልን። የአብርሃምና የሳራ ጋብቻ ያድርግልኝ። ጋሽ አስፋውን እንግዲህ ያው ከደስታቸው ብዛት የሚሉት ራሱ ጠፍቶባቸዋል። እውነት ነው። ደስታ እኮ አንዳንዴ ከባድ ነው አይደል? ያው ምንም ችግር የለም እኔ ባጎልም ሚስቴ በጣም ብልሃተኛ ናትና እሷ ትሞላዋለች ብለዋል ወይዘሮ ሙሉ አለም። እንግዲህ እሳቸው የመጨረሻውን ማሳረጊያ ይሰጡልናል። እሺ አመሰግናለሁ። እግዚአብሔር ይስጥልን። በእነሱ ምክንያት ከሩቅ የሰበሰበን ቅዱስ ሚካኤል እግዚአብሔር አባታችን ማዕከል አድርጎ እንዲህ
ላበላን ላጠጣን ክብር ምስጋና ይግባው። እነሱንም እንደው መድኃኒዓለም በልጅ ተባርከውልን ደግሞ እንደዚሁ ስብስብ ብለን ደስታችንን እንድንገልጽ ያድርግልን። ሀብት ማለት ጤና ነው። ጤና ይስጥልን፣ እንጀራ ይስጥልን፣ መጨረሻቸውን ያሳምርልን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። የሙሽራው አባትና የሙሽሪት አባት ከፍተው ያስጎነጫሉ። ከዛ ደግሞ የሙሽሪት እናትና የሙሽራዋ እናት ደግሞ ለሙሽሪት ያቀምሱልናል ማለት ነው። እስቲ ሁላችንም ይሄን ላሳየን ለዚህ ላበቃቸው እግዚአብሔር እናመስግን። በእውነት እግዚአብሔር ይመስገን። አረ እልል በሉ እልል በሉ እልል በሉ። እሺ የሙሽሮች አባቶችን የሙሽራውን አባትና የሙሽሪትን አባት እናመሰግናለን። እናቶች ደግሞ ተነሱልን። ወይዘሮ መሰረት ጽዋውን አቃምሷቸው። እሺ እግዚአብሔር ይመስገን። እንደዚሁ እንዳሉ ይሄን ተቀበላቸውና ከዚህ ከማዕዱ ደግሞ አንዳቸው ከዚህ በሳን ሄኒ ከዚህ ላይ ቀንስና በዳቦና ያጉርሷቸው። እሺ በጣም ጮክ ባለ ሁኔታ እግዚአብሔርን በእልልታ እናመስግነው። እነዚህ ወላጆች በህይወታቸው ሳሉ የልጆቻቸውን ወግ ማድረግ ለማየት ያበቃቸው እግዚአብሔር ነውና እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑ። በጣም እናመሰግናለን። ከመጀመሪያው እስከ መጨረሻው ድረስ በቀደም በነበረው ፕሮግራም ዛሬም ባለ ሁኔታ ታግሳችሁ የማታው ማምሸት እንዳለ ሆኖ ታግሳችሁ እስካሁን ስለቆያችሁ እግዚአብሔር ያክብርልን። ሙሽሮቹን ለፍሬ አብቅቶ ደግሞ ለክርስትና ሁላችንን መድኃኒዓለም ይሰብስበን። የምንወዳት ሀገራችንን ሰላም ያድርግልን። ድንግል ማርያም በጎጇችሁ ትግባ። ጨርሰናል። አረፍ አረፍ በሉና እንግዲህ ያው የሚዜዎቹን የተጠበቡበትን ልፋትና ድካም ታዩላችኋላችሁ። በማን ይመለስ ዮሐንስ መክቶ በፍቅር አሸንፎ ልቧን የማረከው ድምጡት ይውሰዳት ሙሽር ክብሯ ነው። ተወለደና የአባቱ ምትክ ተወለደና የእናቱ ምትክ ሆነ በፍቅር የሚያብረከርክ ሆነ በፍቅር የሚያብረከርክ ሆናለች እዞ የፍቅር ጥጉ ሆናለች እዞ የፍቅር ጥጉ ወልቶ መታያ ኩራት ማረጉ ወልቶ መታያ ኩራት ማረጉ እልልታው ደመቀ ደመቀ ይጭስ አቧራው አቧራ እድ ሲሆን ነው ሲሆን ሰርጉ ሚደራው ሚደራ እልልታው ደመቀ ደመቀ ይጭስ አቧራው አቧራ እድ ሲሆን ነው ሲሆን ሰርጉ ሚደራው ሚደራ ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። እርገጠው የዛሬ ዓመት
የምንሄደው ኧረ ጎበዝ ይወለድና